የአዲሱ መኪና ታርጋ ሰሌዳ የዋጋ ጭማሪ ፍትሃዊነት የጎደለውና ህዝብን ያማረረ ውሳኔ። በአሁኑ ወቅት በመላው ሀገሪቱ ተግባራዊ መሆን የጀመረው አዲሱ የተሽከርካሪ ሰሌዳ ታርጋ ለውጥና ለዚህ አገልግሎት የተጣለው 56000 ብር ክፍያ በብዙዎች ዘንድ ከፍተኛ ቅሬታን፣ ግራ መጋባትን፣ ጥያቄን እየቀሰቀሰ ይገኛል። ይህ ውሳኔ ምክንያታዊነት የጎደለውና በየትኛውም የኢኮኖሚ ስሌት የማይገጠም እየተቀሰቀሰ ይገኛል። ከፍተኛ ቅሬታን፣ ግራ መጋባትን፣ ጥያቄንም ይህ ውሳኔ ምክንያታዊ ጎደለው በየትኛውም ኢኮኖሚ ስሌት የማይጠገም በመሆኑ የሚመለከተው አካል በተለይ የትራንስፖርትና ሎጂስቲክ ሚኒስቴር በጉዳዩ አስቸኳይና እንደገና እንዲፈትሸው ማሻሻያ እንዲያደርግ ጥሪያችንን እናቀርባለን ይላሉ። ጥሬ ዕቃ 56000 ብር የትኛው ዋጋ ቀመር ነው? የአንድን ምርት ወይም አገልግሎት ዋጋ ለመወሰን የወጣው ወጪና ምክንያታዊ የትርፍ ህዳግ ይሰላል። ነገር ግን የአዲሱ ታርጋ ዋጋ ይሄን ህግ በሙሉ የጣሰ ነው። የገበያ ተጨባጭ ሁኔታ በአሁኑ ወቅት አንድ ሙሉ የላሜራ ቆርቆሮ በገበያ ላይ በግምት ከ4000 እስከ 5000 ብር ይሸጣል። የታርጋው መጠን ለአንድ መኪና ታርጋ የሚሆን አነስተኛ ቁራጭ የአልሙኒየም ወይም የብረት ሰሌዳ ለመስራት የማይጠይቀው የጥሬ ዕቃ ወጪ እጅግ አነስተኛ ነው። የቴክኖሎጂ ምክንያት አዲሱ ታርጋ ዘመናዊ ቴክኖሎጂና የደህንነት መጠበቂያ ሚስጥራዊ ምልክቶች ወይም ሴኩሪቲ ፊቸርስ ተጨምረውበታል በሚል የሚሰጠው ማብራሪያ እንኳን ይህን የተጋነነ ዋጋ ሊያጸድቅ አይችልም። የቴክኖሎጂ ውጤቶች፣ የደህንነት ስቲከሮች ዋጋ ቢጨመርባቸው እንኳን ወጪው ከጥሬ ዕቃ ዋጋ በደርዘን እጥፍ በላይ ሊገዝፍ የሚችልበት ምንም አይነት አሳማኝ የኢኮኖሚ ቀመርም የለም። ይህ አግባብ ያልሆነ ክፍያ በአስቸኳይ ሊፈተሽ የሚገባበት ሶስት ዋና ምክንያቶች፣ አንደኛ በህዝብ ላይ የሚፈጥረው ከባድ የኢኮኖሚ ጫና። በአሁኑ ወቅት ማህበረሰቡ እጅግ አስቸጋሪ በሆነው የኑሮ ውድነትና የዋጋ ግሽበት ውስጥ ይገኛል። ዜጎች መሰረታዊ ፍላጎታቸውን ለማሟላት በሚታገሉበት በዚህ ወቅት እንዲህ አይነት ያልተመጣጠነ ታላቅ ክፍያ መጫን ዜጎችን መደገፍ ሳይሆን በቁም መበዝበዝ ነው። ሁለተኛ በትራንስፖርት ዘርፍና በምርቶች ላይ የሚኖር ተያያዥ ተጽዕኖ። ይህ የሰሌዳ ዋጋ መናር በቀጥታም ሆነ በተዘዋዋሪ በሀገሪቱ ትራንስፖርት ዘርፍ ላይ ሰንሰለታማ ተጽዕኖ ያሳርፋል። የንግድና የህዝብ ማመላለሻ ተሽከርካሪዎች ይህን ከፍተኛ ውጪ ለመሸፈን ሲሉ የትራንስፖርት ታሪፍ ሊጨምሩ ይችላሉ። የእቃዎች የሸቀጦች ስርጭት ሎጂስቲክስ ወጪ ይጨምራል። ውጤቱ በመጨረሻም የዚህ ሁሉ የዋጋ ንረት ሰለባ ገፊ የሚሆነው ያው የተገፋው አቅመ ደካማው ተራው ህዝብ ነው። የመንግስት ሚና አገልግሎት እንጂ የንግድ ስራ አለመሆኑ። ማንኛውም መንግስታዊ ተቋም ለህዝብ አገልግሎት ሲሰጥ ዋና ዓላማው ወጪ መሸፈንና ቀልጣፋ አሰራርን መዘርጋት መሆን አለበት። መንግስት በነገዶችና በዜጎች ላይ ከመጠን ያለፈ ትርፍ ለማግኘት የሚሰራ የንግድ ድርጅት አይደለም። ህዝብን በህግ አስገድዶ አገልግሎት እንዲያገኝ በሚያደርግ አሰራር ላይ እንዲህ ያለ የንግድ ትርፍ ማሰብ አግባብነት የለውም። መፍትሄውስ ምንድነው? የኛም ጥሪ ቴክኖሎጂ ሽግግር፣ ተሽከርካሪዎች ደህንነት መሻሻሉን አንቃወምም። ነገር ግን አሰራሩ የህዝብን አቅም፣ የሀገሪቱን ተጨባጭ ኢኮኖሚ ሁኔታ ያገናዘበ ሊሆን ይገባል። ስለሆነም የትራንስፖርትና ሎጂስቲክ ሚኒስቴርና የሚመለከታቸው የመንግስት አካላት ይህን ፍትሃዊነት የጎደለው የዋጋ ተመን በአስቸኳይ እንዲያሻሽሉ፣ የውጭውን አሰላለፍ ለህዝብ ግልጽ ወይም ትራንስፓረንት እንዲያደርጉ፣ ሶስተኛ የህዝብን የመክፈል አቅም ያገናዘበ ምክንያታዊ ዋጋ እንዲቆረጥ ጥሪያችንን እናስተላልፋለን። የእርስዎን አስተያየትስ ምንድነው? የአዲሱ መኪና ታርጋ ላይ ሰሌዳ ዋጋ ተመን ተገቢ ነው ብለው ያስባሉ ወይ? ይህ ውሳኔ በእርስዎ ወይም በስራው ላይ ምን አይነት ተጽዕኖ ያሳድራል? አዲሱ የሰሌዳ ዋጋ የተፈጠረው ጭንቀትና ምክንያታዊ የመፍትሄ ሀሳብ ምንድን ነው? እውነታውን እነጋገር ከተባለ ጉዳዩ ከቀልድ በላይ የሆነ መጥቷል። ለአዲስ ተሽከርካሪ ሰሌዳ ታርጋ ቀየራ አንድ የግል መኪና ባለቤት በድምሩ 59400 ብር እንዲከፍል ይጠየቃል። ይህ እንግዲህ ከቢሮ ለመንከራተት የሚያጠፋውን ጊዜ፣ ድካም፣ ሰለቸኝ ሳይሉ በየሰልፉ መቆምና ሌሎች ተያያዥ ቢሮክራሲ ወጪዎችን ሳይጨምር የሚሰላው ንጹህ የክፍያ መጠን ነው። ታርጋ ማስቀየራችን የማይቀር መሆኑን እናውቃለን። መክፈላችንም እንደማይቀር እንረዳለን። ነገር ግን ይህ ውሳኔ በብዙዎች ላይ ሌላ ዕዳ፣ ሌላ ከባድ የስነ ልቦና ጭንቀት እየፈጠረ ይገኛል። እውነት ለመናገር መንግስት የገቢ ምንጭ ከመሰብሰብ በዘለለ ለዜጎች ፍትሃዊ ሊሆን ይገባል። ለአንድ መኪና ሰሌዳ ብቻ ይህን ያህል ገንዘብ ማስከፈል በምንም አይነት መመዘኛ ፍትሃዊ አይደለም። መኪና ያለው ሁሉ ባለሀብት አይደለም። የዚህ ውሳኔ አውጪዎች የረሱት ወይም ችላ ያሉት ትልቁ እውነታ ይሄ ነው። የብድር ዕዳ ያለባቸው ባለመኪናዎች ዛሬ ላይ መኪና ያለው ሰው ሁሉ የተረፈው ቱጃር አይደለም። መኪናውን በባንክ ብድር ገዝቶ በየወሩ የሚከፍለው ዕዳ እንቅልፍ እየነሳው ከወር እስከ ወር ተሳቆ የሚያልፍ በጣም ብዙ ማህበረሰብ አለ። የቤተሰብ መተዳደሪያ የሆኑ መኪናው ለአንድ አሽከርካሪ ከወር እስከ ወር ቤተሰቡን ከማስተዳደሪያነት ለምሳሌ በታክሲነት ወይም በኪራይ በዘለለ ምንም አይነት ተጨማሪ ትርፍ ወይም የቅንጦት ገቢ የማያገኝበት መኪና ባለቤት እጅግ በርካታ ነው። ተንፏቀው የሚኖሩ ባለመኪናዎች የነዳጅ ዋጋ ንረት፣ የባለሙያ ዕቃ፣ የትርፍ ዕቃ መናሩ ሳያንስ ዛሬ ላይ ወሩን በጭንቅና በተንፏቀቀ ኢኮኖሚ የሚያሳልፉ ባለመኪና
መኪና ቁጥር ስፍር የለውም። ይህን ሁሉ ጫና ተሸክሞ ለሚገኝ ማህበረሰብ በአንድ ጊዜ 59400 ብር አውጣ ማለት ህዝብን አላስፈላጊ ጭንቀት ለከፋ ቀውስ መዳረግ ነው። መፍትሄ የምንላቸው ሀሳቦች ይላል የጽሁፉ ባለቤት መንግስት የቴክኖሎጂ ለውጥ ማካሄድ ከፈለገ ህዝብን ሳያስከፋ ሳይጎዳ ሊያከናውናቸው የሚችላቸው 3 ምክንያት የመፍትሄ አማራጮች አሉ። የጊዜ ሰሌዳውን ማራዘብ፣ ጊዜ መስጠት። ቢያንስ በአሁኑ ወቅት በሀገሪቱ ላይ ያለው የኑሮ እብደት፣ የዋጋ ግሽበትና በሁሉም አቅጣጫ ያለው የኢኮኖሚ ጫና በተወሰነ መልኩ እስኪረጋጋ ድረስ የሰሌዳ ቅየራው ለተወሰነ ጊዜ ቢዘገይ ወይም ረዘም ያለ ጊዜ ገደብ ቢሰጠው። በሁለተኛ ክፍያውን በክፍልፋይ ወይም በኢንስታልመንት ማድረግ። ይህ 59400 ብር በአንድ ጊዜ መክፈል ለማንኛውም መካከለኛ ገቢ ላለው ዜጋ የማይታሰብ ነው። ስለዚህ ክፍያውን ለ1 ዓመት ወይም ለ2 ዓመት በመሸንሸን ማካፈል። አሽከርካሪዎች በየወሩ ወይም በየ3 ወሩ ቀስ በቀስ እንዲከፍሉ ቢደረግ ጫናውን በእጅጉ ይቀንሰዋል። ሶስተኛ ዋጋውን ከልሶ መቀነስ። አይሆንም፣ ክፍያውን በአንድ ጊዜ መሰብሰብ አለበት ከተባለ መንግስቱ የዋጋ ተመኑን በድጋሚ ከልሶ በመቀነስ የህዝቡን እውነተኛ የመክፈል አቅም በሚመጥን መልኩ ምክንያታዊ ዋጋ ሊያደርገው ይገባል። እንኳን ደህና መጣችሁ ወደ ማልቲቪ። ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም በአንድ ቦታ። ፈጣንና እውነተኛ መረጃ ከኛ ዘንድ ያገኛሉ። ጥራት ያለው መዝናኛም አይጠፋም ከማልቲቪ። ማልቲቪ